በሳውዲ አረቢያ የተከሰተውን ነገር ፖሊሶች ራሱ ማመን አቃታቸው ማለት ነው። ልጆቹ ተይዘው በቁጥጥር ስር ውለዋል ማለት ነው። ባካችሁ በመላው ዓለም ላይ ጠፍታችሁ በመላው አረብ ሀገራት ላይ ጠፍታችሁ ምሰሩቶቼ እንደዛ አይነት ቦታ በጭራሽ እንዳትሄዱ፣ ህይወታችሁ ይበላሻል ማለት ነው። ስፔሻሊ ቃማ ራሱ ባይኖራችሁ ህገወጥ ብትሆኑም እንኳን ረጅም ጊዜ ሰርታችሁ ስኬታማ ሆናችሁ ወደ ሀገራችሁ የምትገቡበትን መፍትሄ ከመያዝ ነፃ የምትሆኑበትን መፍትሄ ነው የምነግራችሁ። እስከ መጨረሻው ላይክ እና ሼር ሰብስክራይብ እያረጋችሁ አዳምጡ። ለእህቶቻችሁ ለማያውቁት ለአዳዲሶች ኮንትራት ቤት ላሉ እንዲደርስ አድርጉልኝ ይሄን ቪዲዮ ማለት ነው። እንግዲህ ቪዲዮ ላይ ተመለከታችሁት ምንድነው 50 ኪሎ አንዱ እንትን ላይ 50 ኪሎ ስኳር ይጨምሩበታል አንዱ ሮቶ ላይ። ከዛ በኋላ ካሜራ የማአት ካሜራ ይጨምሩበታል። ከዛ እስከ 7 ቀን ያቆዩትና ከዛ በኋላ በተመለከታችሁት እንትን ይቀቅሉታል ማለት ነው። ይቀቅለው ወደ አረቄነት ይቀይሩታል ማለት ነው። ከዛም በኋላ አረቄውን ለሽያጭ ያውሉታል ማለት ነው። እንግዲህ ሀበሻ ብቻ ሳይሆን ሁሉም ስራ አጡም ስራ ፈቱም ኢጃዛ ቤት ያለው ምናምን ይጠቀማል። አረቦችም በተጨማሪ መጥተው ይጠቀማሉ ማለት ነው። እና እናንተ እንደዚህ አይነት ቆሻሻ ስራ የሚሰራበት ኢጃዛ ቤት እንዳትሄዱ። እናንተ ሰርታችሁ ለመለወጥ ከፈለጋችሁ እንዳትያዙ ከፈለጋችሁ ወላሂ እንደዚህ አይነት ቆሻሻ ቦታ እንዳትሄዱ ማለት ነው። እንደዚህ አይነት ቆሻሻ ቦታ የሚደረግበት ኢጃዛ ቤት ይጠቆማል። ከተጠቆመ አንቺ አጨስሽም አላጨስሽም ስፔሻሊ ሳውዲ አረቢያ ያላችሁ ምንም ሆናችሁ ንጹም ሆናችሁ ንጹን ከቆሻሻ ጨፍልቀው ነው እስር ቤት አስገብተው እናንተ ቅጣታችሁ ምን እንደሚሆን እንግዲህ አላህ ነው የሚያውቁት። ሳውዲ አረቢያ የግድያ ህግ እንዳለ ታውቃላችሁ። ሰው የገደለ ሰው ይገደላል ማለት ነው። ይሄንን ደግሞ የተከበረው አገር ላይ ደግሞ ይሄንን ቆሻሻ ስራ የሚሰሩትን ደግሞ ምን ሊደረጉ እንደሚችል አላህ ነው የሚያውቀው። ህጉን ይሄንን አላቅም። እናንተ ልታውቁት ትችላላችሁ። የምታውቁት ከሆነ ኮሜንት ላይ አስፍሩ ማለት ነው። ምክንያቱም ይሄንን መረጃ ላመጣው የፈለኩበት ምክንያት ምንድነው? ከዚህ በፊት አረብ ሀገር ላይ ነባር የሆናችሁ አይጠፋችሁም። ሁሉንም ነገር ታውቃላችሁ። ስለ ህጉ ከናንተ በላይ አላቅም። ስፔሻሊ እናንተ ታውቃላችሁ። ግን አዲስ የሚመጡ እህቶቼ ማለት ነው አዲስ የሚመጡ እህቶቼ መረጃ ማስረጃ ያስፈልጋቸዋል። እኛ ያየነውን እኛ ያሳለፍነውን ነገር ልንነግራቸው ይገባል። ምክንያቱም በአሁኑ ሰዓት ማንም ወጠጤ መጥቶ እቺ በእድሜ ትንሽ የሆነችዋ እህታችሁን አረብ ሀገር ቤተሰቦቿን ለመለወጥ ቤተሰቦቿን ለመቀየር የመጣቿን ማለት ነው እዚህ ሀገር ላይ ታውቃላችሁ ደላሎች ቲክቶክ ላይ አሁን እየመጡ ምን ይላሉ? መጥፋት የምትፈልጉ እህቶች ብር መላክ የምትፈልጉ እህቶች እያሉ ኮሜንት ስር ይገባሉ ማለት ነው። እነዛ እህቶች ሁሉም ነገር እንደናንተ እንዳታስቡት ባይዘው ማለት ነው። እናንተ ምናልባት ጠፍታችሁ የምትሰሩ ከተለያየ ሰው ጋር ትገናኙ ይሆናል። ቤተሰብ ዘመድ ትገናኙ ይሆን ይችላል። ግን እነዚህ እናንተ ወይም ቤተሰባችሁ ሁሉ ነገራችሁ ዘመዳችሁ ስልካችሁ አድርጋችሁ ሊሆን ይችላል። ግን እነዚህ አዳዲስ ልጆች እኔ ስላየሁት ነው አዲስ ሆኜ አረብ ሀገር ላይ ምን አይነት ስሜት እንደሚሰማኝ የነበረ ስለማቀው ነው ይሄን ስሜቱ ዛሬ ላይ ቪዲዮ እየሰራለሁት ማለት ነው። ምንድነው ብቻኝነት ስሜት ነው የሚሰማችሁ። ትንሽ እንኳን አረቦቹ ከተገላመጧችሁ በቃ የታባ ልጥፋ በቃ አልተመቸኝም ወይ ምን አይነት ሴት ይሆናት ምን አይነት መጥፎ ሴት ናት ምናምን ነው የምንለው ማለት ነው አዲስ እያለን። ግን አሁን ለአረብ ሀገር ላይ ብዙ ልምድ ያለን ብዙ ኤክስፒሪየንስ ያለን ምንድነው መዳም ብትቆጣ ብታኮርፍ ብቻ ደሞዝ ትስጠኝ ብለን ነው የምናስበው። ገባችሁ? ያንን ነገር ማሰብ መቻል አለባችሁ እናንተ ማለት ነው። ገባችሁ አይደለ? ስለዚህ ምንድነው አዳዲስ ለሚመጡ እህቶቼ እንዳይጠፉ ትልቅ ችግር ትልቅ መጥፎ ነገር ከሌለ ደሞዟ በስነ ስርዓት በየወሩ ከተሰጣት ምግብ ካገኘች የምትበላው የምትጠጣው ካገኘች ክፍል ካላት ክፍል ባይኖራትም ልጆች በሚተኙበት ቦታም ቢሆን ምተኛ ከሆነ ደሞዟ በስነ ስርዓት ሚልኩላት ከሆነ አንድ ኮንትራት የምትሰራ ሴት ወላሂ የታደለች ሴት ናት። እንዳጠፋ ብዬ ነው የምመክረው። እኔ ብዙ ኤክስፒሪየንስ ስላለኝ ነው። ሁሉም ያጠፋ ሰው ባይዘው ቻንሰኛ ነው ይለወጣል ማለት አይደለም። አብዛኞቹ እህቶች አሁን ላይ 2 ወር ከኢትዮጵያ ገና ልክ እንደመጡ 2 ወር እና 1 ወር ሳይቆዩ የሚጠፉት ማለት ነው። ከጠፉ በኋላ አረብ ቤት ስራ ያገኙ ውጭ የሚሰራ ሰው ሀባይቢ ውጭ የሚቀጠር ሰው ውጭ ጠፍቶ የሚሰራ ሰው ልምድ ያለው መሆን አለበት።
ብዙ ልምድ ያለው ነው የሚፈለገው። አዲስ አይፈለግም። አዲስ አረቦች ብር ስላላቸው ኮንትራት ነው የሚያመጡት። ግን ጠፍቶ የሚሰራ ሰው ደግሞ የሚቀጥረው የውጭ ዜጋ ነው። እንደኛ የውጭ ዜጋ አጅነቢ ነው የሚቀጥራቸው። የመስሪ መግሪቢ ምናምን ሞሮኮች፣ የተለያዩ ጆርዳኖች፣ የተለያዩ ሱዳኒዎች የሚቀጥሯቸው። እነዛ ሰዎች ልምድ ያለ ሰራተኛ የሚፈልጉት ገባችሁ? ምክንያቱም አዲሳቸው ነው። ቋንቋ የማያውቅ ሰራተኛ እነሱ አያውቁም። ምናልባት ውጭ ላይ እነዚህ አጅነባዮች ሲቀጥሯችሁ ማለት ነው ልምድ ያላት ልጅ መያዝ የምትችል አረብኛ ቋንቋ የምትችል ወይም እንግሊዝኛ፣ አብዛኛው ደግሞ እንግሊዝኛ ነው የሚሉት ማለት ነው። እና አዲስ ሆናችሁ አትጥፉ። ቢያንስ ኤክስፒሪየንስ ኮንትራት ቤት ይኑራችሁ። ኮንትራት ቤት የተቸገረ ሰው ውጭ ቢወጣ ተመስገን እያለ ነው የሚሰራው ማለት ነው። በአንድ ሺህ ይሰራል ስራ ካጣ ማለት ነው። የምሬን ነው። አሁን የምትመጡ ልጆች ግን ኤክስፒሪየንስ ሳይኖራችሁ ትጠፋላችሁ። ከዛም ኢጃዛ ቤት ለኢጃዛ ቤት ትንከራተታላችሁ። ከዛ የኢጃዛ ቤት ባለቤቶች ደግሞ እናንተ አረብ አይፈልጋችሁም፣ ስራ አታገኙም። ስለዚህ ያላችሁ አማራጭ እነሱ ጋር የኢጃዛ ቤቶቹን አከራዮችን እያገለገላችሁ ምግባችሁን መብላት ነው። እየተገለመጣችሁ እየተሰደባችሁ ማለት ነው። እና ይሄንን ስህተት በጭራሽ እንዳትሰሩ ልላችሁ እወዳለሁኝ። ተጠንቀቁ። ከጠፋችሁም ደግሞ እንደዛ አይነት ቆሻሻ ቦታ፣ ቆሻሻ ኢጃዛ ቤቶች እንዳትቀመጡ። ምክንያቱም ሰው አፈላልጎ ነው፣ ፖሊሶች አፈላልገው ነው የሚይዙት እንደዛ አይነት ኢጃዛ ቤት ማለት ነው። በቃ መኖርም ካለባችሁ ሰተር ያለ አሉ። ሳውዲ አረቢያ ስፔሻሊ በጣም ደስ የሚሉ ኢጃዛ ቤቶች አሉ። በጣም ብዙዎቹ ሴትና ሴት ብቻ ዘመዶቻቸው እንኳን ኢጃዛ የማያመጡ እንትኖች አሉ። ስለዚህ ከሴቶች ጋር ብትሆኑ መልካም ነው ብዬ አስባለሁ። ህገ ወጥም ብትሆኑ ለረጅም ሰዓት ረጅም የፈለጋችሁበት ታይም ድረስ ትሰራላችሁ። እንደዚህ ቅልቅል ከወንዶች ጋር ከሰከራሞች ጋር ምናምን ማትቀላቀሉ ከሆነ እነዚህ አሁን አረቂያሞች ሺሻ የሚያጨሱ ምናምን ቡና ቤት የሚሰሩ ጋር አትከራዩ። በቃ እናንተ ከዛ ጋር የሚያገናኛችሁን ነገር የለም። ህይወታችሁ ይበላሻል። አንዱን ወጠጤ በአጋጣሚ መጥፎ ቦታ ከሄድሽ መጥፎ ነገር የሚገጥምሽ ኦፍ ኮርስ አንዱን ወጠጤ ሳትፈልጉ ብቸኝነት ሲሰማችሁ የሆነ ልታፈቅሩ ትችላላችሁ። አይታወቅም ማለት ነው። ገባችሁ አይደለ? ስለዚህ እጅግ በጣም ልንጠነቀቅ ይገባል እህቶቼ። አንደኛ አረብኛ ሳታውቁ አትጥፉ ከኮንትራት ቤት። ገባችሁ አይደለ? ምክንያቱም ጥሩ አይደለም። ውጭ ላይ ስራ አታገኙ። በጣም ትቸገራለሽ፣ በጣም ትሰቃያለሽ ማለት ነው። ሀበሾች ይጫወቱብሻል። እውነት ለመናገር እኔ ብዙ ልጆች ስላየው ነው ይሄንን የምነግራችሁ ማለት ነውና ወዳችኋለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአሪፍ ቪዲዮ እንገናኛለን እና እላችኋለሁኝ። ብዙዎቹ ጠፍተው ቋንቋ ሳይችሉ ውጭ ግን ድሮ ውጭ በጣም ጥሩ ነበር የሚባለው። ግን አሁን ላይ ወላሂ እኔ ራስ ኮንትራት በሆን ምኞቴ ነው። ሀታ ኢቃማ ኖሯችሁ ምናምን አሁን ላይ ኮንትራት ቤት ነው የምትመኙት። ኢቃማ ቢኖርሽ ማሬ ብዙ ነገር ነው የሚጠብቅሽ። ኢቃማው እየቆጠረብሽ ነው። ለምሳሌ ኢቃማ ያላቸው ልጆች አብዛኞቹ መዳም ቤት አይሰሩም። መዳም ቤት ለምን ብዬ ነው የምቃጠለው ይላሉ። መዳም ቤት ሰራሃትን ውጭ ካየሁበት መቃጠል አይደለም መታደል ነው። ምንድነው መዳም ቤት? አዎ ብዙ ሰው ምንድነው እና ታዲያ ለወጪ ብለን መዳም ቤት ጊዜያችንን እናቃጠል። አገርሽ ላሽ እዚህ ሀገር ብታገቢ ብታፈቅሪ ምንም ነገር የምትመኛቸው በህይወትሽ የሚያስፈልጉሽ የምትመኛቸው ነገር እንትን ብትሉም ማለት ነው አይበረክቱም። ለ2 አመትና ለ1 አመት ነው ብትወልጂ ሀቢብቲ ወንድ